እንግዲህ አህያው ይሄ ነው። በቃ ትናንትና ማታ ነው የመጣው። ወላሂ ያው ቁም ነገር ነው የማወራው። ቁም ነገር በማወራ ሰዓት ያው ቀልድ አይምሰላችሁ። አህያው ተገንቷል መጥቷል። ቀኝ ጆሮም ቆራጣ ነው ያልኳችሁ ይሄ ነው እንግዲህ። ያለው ነገር አለ እያነሱ ምንም ትርጉም የለው። ወንዶች እነሱ እኮ እንትን እያሉ እኮ እኛ እኮ ኮንትራታችንን ጨረስን እኮ እነሱ መላም ሳይበጅለት እኛም ሳንተኛ እኔ ታውቁ መጨረሻ በቃ እስኪ የሚያይላቸው ነገር ትምህርት የሌለ ነገር እኔ ምን ፋይዳ አለ? ምን ያያል? አሁን ለገኒ የቡታጅራን ሰው አትሳደድ ይላላችሁ። መጽሐፍ ቅዱስ ከፍታ የሆነች ነገር ያልኩት ቡታጅራን ያኒ ቡታጅራ ውስጥ መልካም ሰዎች አሉ። አንድ አብርሃም ቡታጅራን ሊወክል አይችልም። ይኖራሉ። ሲኖሩ አንቺ በተወለድሽ ሀገራቸውን ማስከበር አለባቸው። እንደዚህ ህልጋት ወጥ ስራ ሲሰራ በቅሬ ዳኛ ይያዛል። አገራችን አሁን አንድ ልጅ ሀቢብቲ ጋሼ መጥቶ ከአባቱ ሀይ ያላለው አባቱን ያልሰማ ሰው ሀገር ይሰማል እንዴ? ደነዝ አይሰማም። እውነት ይሄ ደነዝ አባቱ ተው ልጄ ከዚች ጋር ያለህን ሪሌሽን አቁም፣ ወደ ቤት ተመለስ። አትሞኝ ናት የኔ እህት ልንገርሽ፣ አትሞኝ። ታባት ተናቱ ታገር ውጭ አይደለም ሰው ማለት ሰው ታገር ውጭ ሆኖ አይሰራም። ሀቢብቲ አሁን አንቺ እኔን ጥፋተኛ ብትይኝ ማለት ነው ታገር ውጭ ከህዝብ ውጭ አልሆንም። ይቅርታ ነው ማለት ደግሞ አባቷ ተቆጣላ አለች ማለት ነው። መልሰሽማ ምን አለ መሰለሽ አባቷ የአብርሃም አባት ማለት ነው ሩታ ወልዳ አብርሃም የት ነው ሄዱት? የሆነ ቦታ ሄዱት ልዝናኑ ነው አብርሃም እና እርሜላ ክርፍቶ ባራፍነ ኩራፍተ ሄዱ ባራፍነ በስ የሆነ ቦታ ሄዱ። በዛን ሰዓት ምን አለ ለውሸቱም ለእውነቱም ምን ተከታተላቸዋል ያለውን ሰውየው ማለት ነው አባቱ ያቺ ትንሿ ልጅና ልጅ እኮ ከአባት ላይ አይወጣም። አብቴ እኔ እንኳን እዚህ አረብ ሀገር ሲሰራ አብቴ ይኸውልሽ እኔ ማር 3456 ይኸውልሽ አንድ ነገር ያዥልኝ በአላህ የኛ ሀገር ኢኮኖሚ ማለት ነው። አሁን ለምሳሌ አንድ ነገር ልንገራችሁ። እኛ ቤተሰቦቻችንን እንረዳለን አይደለ? በአቅማችን እንረዳቸዋለን። እነሱ የኢኮኖሚ ጥገኛ ናቸው እኛ ላይ ገባሽ? እኛ ሀገራችን ስንሄድ በረዳናቸው መጠን አይታችሁ ከሆነ አባታችንን በፊት የምንስፈራ ከሆነ እነሱ ግን ዛሬ ዝቅ ብለው እኛ የምንላቸውን ነው የሚሰሙን። ምክንያቱም እኛ ስለምንረዳቸው ማለት ነው። በኢኮኖሚ የሆነ ነገር ጉድለታቸውን ቀዳዳቸው የምንሸፍነው እኛ ስለሆንን እኛን ላለማጣት እኛን ላለማስቀየም ያረግነውን ነገር ልክ እንኳን ባይሆን ይቀበሉናል። ገባሽ? የአብርሃምን አባት የምረዳው በዚህ ነው። እሱ ነው መሰለኝ እየደጎማቸው ያለው ገባሽ? ከቨር የሚያደርግላቸው ሁሉን ነገር እሱ ነው። ለዛ አንድን ነገር ጫን ብሎ አብርሃም እንዲህ ተሳስተሃል የሆነ ራሳቸውን ችለው የሚኖሩ ፋሚሊ ቢሆኑ ያኒ አብርሃም ይሄን ያክል ጥግ አይሄድም ነበረ። ገባችሁ? እና እሱ የሆነ ከቨር የሚያደርግላቸው እሱ ስለሚያስተዳድራቸው ጫን ብሎ መናገርም ከብዷቸው ነው። ገባሽ? ይሄንን ነው የተረዳሁት። እኔ ልመልስላት ለእህቴ ማለት ነው። ለእህቴ እኔ ልመልስላት። እኔ አሁን ልጅ አለ እየደረሰልኝ ነው። አልሐምዱሊላህ አላህ ደረጃ አድርሰኝ። ግን አላህ ሱብሃነሁ ወተዓላ እንዲህ ያለ ስራ በአይኑም በጆሮም እንዳይሰማብኝ ኢንሻአላህ። ግን እኔ ባጣ እኔ ደካማ ሁኜ ልጄ ሰርቆ ሲያመጣ አልቀበልም። እኔ ልጄ ብልግና ሰርቶ ዝሙት ሰርቶ አንጥቶ እናቴ ቢለኝ አልልም። ጉሮሮን የፈጠረው አላህ ነው። አላህ ርዝቄን ያመጣዋል። አልቀበልም። ይሄንን ለምን ተይታ መጣሁ ልጄ መሰርተህ ነው ብዬ ልጄ መጠየቅ አለብኝ። በራሴ ምሳሌ ነው የምነግራችሁ ማለት ነው። ተይታ መጣሁ ምን እየሰራ ነው ልጄ የዋለበት ወይ ልንገርሽ፣ ልጄ የዋለበት ታልጠየቅኩኝ፣ ልጄ የሚሰራውን ታልጠየቅኩኝ፣ ልጄ የትም ሂዶ ብልግና ሰርቶ ቢያመጣ እኔ አልቀበልም። ሰው ልጄ ተመለስ ነው የምለው። እመክራለሁ፣ ልጄን እቆጣለሁ በስነ ስርዓት። ህዝብ ይወደዋል። ህዝብ በጎኑ ነው አይደለ? አላጣም አልነጣም ትመክሪያለሽ እንጂ ማለት ከመዳም ቅመሞች እንኳን የሚላክለት ብር እንዲህ አይደለም። በራሱ ይሰራል። ህዝብ በጎኑ ነው።
ለምንድን ነው ዝሙት የሴት ብልት በሜዳ ላይ እያስማማ እየጨበጠ እያሸሚያመጣው? አሁን እኮ ያልነው እኮ ስለ እንትን ነው እኮ ስለ ፋሚሊ ድክመት ነው እየነገርኩሽ እኮ። ድክመት ቢሆን እኔም እኮ ድክመት ነገረችሽ እኮ ነው። እሷ የዛን መልስ ነው ድክመቱን እኮ ነው። አሁን እኔ ልጅ የለኝም መሰለን ልንገራችሁ፣ የኔ ልጅ የለኝም፣ ግን ልጅ ሲኖረኝ ወደፊት እናት ሲሆን ልጄ ይጫወታል። የት ዋልክ የት ያ አንቺ በተርቢያት ልታሳድጊው ትችያለሽ። ልጅሽን መክረሽ ገጽጸሽ ልታሳድጊው ትችያለሽ። አውቃለሁ እኮ ግን እሳቸው የከበዳቸው ይሄ ይመስለኛል ብዬ ነው ያሰብኩት። ንግግር ልክ ነው፣ ግን እነሱ ደግሞ ማለት የነበረባቸው አሁን ሄርሚ ሩታ ተኘች አይደለ? ሩታ ተኘቻ። ያቺ ደግሞ ያቺ ቤተሰብ ያልገረ እውነት የእሷን ነገር ሲሰማ ጭንቅላቴን ራሱ አይወድ ማስፈታ። እሷ እኮ ወላይ ነገ ላይ ይከፍላታል እኮ ወላይ። ይኸው 1 አመት 2 አመትም ቢሆን ፍቅር ያልቃል። ነገ እንደዚህ ዛሬ ደምንባ ሩታን እንዳስለቀሰች ዛሬ የአብርሃም የሩታ ልጅ እንደዚህ ከእናትና ከአባት ፍቅር በጭቅጭቅ ይኸው አመት ሊሞላው ነው ያገኙትን እንትን እንባ ነገ እሷም ታለቅሰዋለች። ምንም ነገር ቢቆይ ነገ እሷም ማልቀሷ አይቀርም። የፈራው ያለሁት ለሄርሜላ አልፈራው፣ እዛዋን ከፍላታል። ለአብርሃም ነው ገባችሁ? ለአብርሃም ነው የፈራው ያለው። ምን ይሆናል እሱ ወንድ እኮ ነው። ወይ አትበይ እንደዚህ። ከሩታም ሳይሆን ከዛችም ሳይሆን መሀል ላይ በሽተኛ ሆኖ ነው የሚቀረው። እንደዚህ አይነት ወንድ ትክክለኛ ህይወት አይሆንም። እውነት ነው የሚልሽ። ልቡ አንድ ላይ በራሱ መወሰን የሚችል ሰው እንደዚህ ልክስክስ አይሆንም። ቀሰም ቢላ አውቀሻል። እኔ ህይወት ያለኝ ሰው ነኝ። አሁን ለሱ መልስ የሚመልስለት ነው ብሩክ። ለሱ መልስ የሚመልስለት ነው። ይሄን ልንገራችሁ ብዬ ነው። ደህና ዋሉ። ባይ ፎሎ መልሼ አላህም ይኸውላችሁ የሩታ ፋሚሊዎች እርስ በራስ ተያያዙ፣ እርስ በራስ እንደጋገፍ። የማንኛውንም ቪዲዮ እያሟሟቅን እኛ ወደኋላ መቅረት የለብንም። እሺ ሀዩ ለሙ ካሊልንገር የሚወድ ኦዲየንስ ጋር ፕሮፋይሏን ያሰሩ የሩታ ኦዲየንስ ማለት ነው። ፕሮፋይሏን ያሰሩ ላይ ሂጂና ንገሪያቸው። ማታ አሁን እኔ ሰው በውስጥ ስለሰማሁ ነው። ማታ ያኔ እሷን የሚያሰድብ እሷን የሚጥል በጣም ከባድ ቪዲዮ ስለሆነ የሚለቀቀው ያኔ እነሱ እሷ ጎን መቆም አለባቸው። ያኔ የሚመጣውን አውቀው መጀመሪያ ተጠንቅቀው መጠበቅ አለባቸው። እኔ ወድ ንገሪያቸው። እኛ አዲስ አይደለም እኮ የኔ ውድ ሀዩ አትጨነቂ። አዲስ አይደለም እኮ የአብርሽ ውሸት መሸፈኛ ሩታ ናት። ካለፈው ተማሩ። ማንም አዲስ አይደለም። ያኔ ንገሪያቸው። መትረየስ ሩታን የወደደ ከልብ ምንም አይጣላትም። አብሽሪ። አሁን የአብርሽ ውሸት መሸፈኛ አዲስ አይደለም። እሱ ይችን የሜዳ አህያ ለሀጃዋ ደብቆ ኑሮ ቪዲዮ ሲሰራባት ኑሮ በሩታ እንደሚሸፈን እኮ የታወቀ ነው። ለምን የእሱ ውሸት መሸከሚያ ሩታ፣ የእነሱ ዘር ውሸት መሸፈኛ ሩታ ነው። የታወቀ እኮ ነው። የአዲስ አይደለም። ማንም አይጠላትም። እንዳትጨነቂ፣ እንዳትጠበቢ። አርለቅልቆ ቢመጣ መትረየስ ደግኖባት ሩታ እኔ ነኝ። ቆይ ዝም በይ። ሀያ ትጨነቂ እናቴ። እዩ አዲስ አይደለም። የፍቅርንና የአብርሽን ውሸት የአብርሽን ውሸት ሩታ ስትሸከም ኖራለች። አሁንም የአብርሽን ውሸት እሷ ስለሆነ የምትሸከመው አዎ እኔ ነኝ እንኳ የደበኳት አዎ ብላ ብትር ሩታ ማንም አይሰርባትም። ማንም ይቅርታ አንድ ጊዜ ለሀያት አይኑ ግን እንዲህ እስከሚባል ድረስ ልጁን ሸራ አርግሌ ልጁን ብቻ እንወቀው ያሉትን ቢሉ ማለት ነው። ደንታ ጆሮ የሚጽፋቸው የለም። የሩታ ቤተሰቦች ምንድን ነው የተፈጠረው?
ኧረ በስመ ልጅ ሆኖ ደግሞ ስለ እናቷ ነው የሚያወራው፣ ስለ ቤተሰቦቿ። ታጃራ ሰው እኮ የሰውን ቤተሰብ አይነካም። ያኛው እኮ ኢካክ ስለሆነ ነው የሰው ቤተሰብ የሚያበሳው። ከሴት ጋር ቁጭ ብሎ ወንድ ልጅ በእንደዚህ አይነት ሸራርጊልኝ እህቴ ሸራርጊልኝ። እሺ ቆይ ላድርግልሽ። እናውራ ተራ በተራ ልታውቁ የሚገባዘው ሩታ መጣል ነው። ይህንን ልታውቁ ይገባ ማናቸው። አሁን በነገራችን የአብርሃም ደጋፊዎች በቅርብ ማለት ነው የአብርሃም ደጋፊዎች በሙሉ ፎሎቸውን አንስተው ሩታ የሚደግፉበት ቀን ቅርብ ነው፣ ጠብቁ። ለምን በሉ ሩታን መጣል ነው። ሩታ ከሚዲያ ካልጠፋች አብርሃም መቼም የትም መድረስ አይችልም። በቃ የተያዘውም ደግሞ ሩታን ማጥፋት ነው። ሩታ ደግሞ ልትጠፋ የምትችል ሴት አይደለችም። እንዴት ካላችሁ ሩታ ላይ የተደረገው አሁን አብርሃምን እየደገፉ ያሉ ሴት እስቲ አንዷ ላይ ይደረግ ወይ ራሷን ሰቅላ ትገላለች ወይ መርዝ ጠጥታ ታጠፋለች። ስለበለጠቻቸው ብቻ ማነሽ ማንኛዋ ሴት ናት? እስቲ እርጉዞ ነሽ ባልሽ ላይሽ ለቺት እያረገብሽ ሆቴል ለሆቴል እየሄደብሽ ይቅርና ያላየችውን በአይኗ ሰው መጥቶ ባልሽ እኮ ቼት አድርጎብሻል ብትባል ስንቷ ናት መርዝ ጠጥታ ራሷን ያጠፋችው? ኢትዮጵያ ውስጥ እኮ ተደጋጋሚ የተደረገ ታሪክ ነው አይደለም እንዴ? ለምን እንደሚያነጫንጭሽ ያየው ነው የሚያውቀው። ገባሽ? አሁን ስንል እናቶቻችን አራስ ቤት ያድርሱን የምንለው እኮ ባሎቻችን ብዙዎቻችን አብዱሎብን ሳይሆን የእናቶቻችንን ሀናን ድጋሜ ፈልገን ነው። ይሄንን ማንም ሰው ያውቋል። ይሄንን እንደማታውቁ ሆናችሁ አብርሃምን እየደገፋችሁ ሩታን ለመጣል ለምን በርዘግታ አላለቀሰችም? ለምን አልተሰበረችም? የቤት ኪራይ ከፍላ አስቤዛዋን አሟልታ ልጇን አንቀባራ ብቻዋን እናትም አባትም ሆና እያሳደገች ስለሆነ ስላልተሰበረች ነው። በቃ አንዴ ሩታ ስለሆነች ነው እንጂ እኮ ቆማ ሄደችው እኮ። በጣም እኮ ነገሩ እኮ በጣም እኮ ያኔ አጥንት የሚሰብር ነው እኮ የደረሰባት። ሴት ልጅ አንደኛ ሴት ልጅ በእኛ አረብ ሀገር ያላችሁ ሴቶች ልታስቡ የሚገባው ሴት ልጅ 3 ነገር በዚህ ዓለም ላይ ቀና ብላ አንገቷ እንዳታነሳ ከሚያደርጋን ነገር አንዱ በባል ልጅ አለመከበር፣ ሰው ፊት በባል አለመከበር አንገት ያስደፋታል። 2 የባል ቤተሰቦች አሸማቅቋት ቀና ብላ ለማየት ትፈራለች። 3 ባል ልጅ አሳልፎ ሲሰጣት፣ ባል ማለት እፍረተ ገላሽን የሚያውቅ አቅፎሽ የሚተኛ ከማንኛውም ከፍ ካልሽ እድሜሽ ከፍ ካለ ቦዲ ከእናትሽም በላይ ባልሽ ነው ገላሽ የሚያውቀው። ገባሻለን? ያ ባልሽ አውጥቶ አሳልፎ ለውሽማ ማንነትሽን ሰጥቶ በአደባባይ ደግሞ ያቺ ሴት መታ የነገራትን በአደባባይ እያዋረደች እዛች ሴት ፊት ቀና ብልሽ አንገትሽ መታየት ማለት ይሄ በጣም ድንቅ ሴትነት ነው፣ ጀግንነትን ነው። ይሄንን ያላወቁ አብሶ ልጆች ያላችሁ አብርሃምን እየደገፋችሁ ዝሙት እያስፋፋችሁ አረብ ሀገር ሆናችሁ እየሰጣችሁ የሄርሜላን ህይወት ነው በነገራችን መታበላሹት። አብርሃም ሄርሜላ አመት 6 ወር አይቆየውም ታለቅሳለች። ለማየት ያብቃችሁ። 6 ዓመት 6 ወር ታያለሽ። ወዴ በ3 ወር ራሱ 3 ወር ሳይሞላት ያገባት አግብቷት አብሯት ቢኖር እንኳን አብርሃም የሚፈልገው ምን መሰለሽ? በአሁኑ ሰዓት የሚፈልገው አብርሃም ነፃነት ነው። ነፃነት እዚችም ሩታንም ማጣት አይፈልግም። ሌላም ሴት ጋር ሄዶ መተኛት ይፈልጋል። ከዚችም ጋር መሆን ይፈልጋል። ትዳር አይፈልግም። ዘየ ነው። ትዳር ደግሞ ትዳር ነው ሩታ ጋር ያጋጨው እንጂ ሌላ ነገር አይደለም። ሰው ማወቅ ያልቻለው ነገር ያ ነው። ሄርሜላን የሚደግፉት እንደ ሄርሜላ የሰው ህይወት የሚበጠብጡ ናቸው እኮ በጣም ሄርሜላ የአንድ እኮ የዘልዛላ ሴት ተግባር እኮ ነው። መጣች የእናቷ ተግባር እኮ ነው። ወዴ እናቷም የሰው ባል አይደል ቀምታ የምትንዘላዘው የእናቷ ነው ባህሪ የያዘችው ጠቅላላ ሴት ልጅ እኮ። እሺ ታዩ ተለያዩ ከሩታ ጋር ልበል እንደው እንኳን ቀጥታ ሄርሜላ እና አብርሃም ከተገናኙ ምንድን ያደረጉት? ሆቴል ነው አብራ ውስጥ ነበር። እኛ እንቃጠልም። ወንድ ልጆች ብዙ ጊዜ ቺት ሲያደርጉ ሴት ላይ ምንድን ነው የሚያደርጉት ተግባር? ሆቴል ውስጥ ሄደው ጨፍረው ማታ ላይ ብር ሰጥተው ከሴት ጋር ያድራሉ፣ ከሴት አዳሪ ጋር። ያንን ተግባር ነው ያደረገችው ሄርሜላ። ምንም አዲስ ያደረገችው ተግባር የለም። ልክ ሄርሜላ ጥሩ እንደሰራች ልታስተርቅ ነበር። እሷ እኮ ጋለሞታ ናት እናቴ፣ የልጆች እናት እኮ ናት እቺ። አሁን በቀደም ዕለት የሆቴል ሲጋብዛት እኔ ልጅ ሀገር ነን አላለችም እንዴ? ከማንም የማንም ሽንት እየተሸናባት ጥንባሮ ጊት ግማታ ጀመር እኮ
እንደ ሩታ ማንም የለም። እንደ ሩታ ጀግና የለም። ሩታ ለምን አልወደቀችም? ለምን አልተሰበረችም? ለምን አልቆሸሸችም? በሚገርም ሁኔታ ይሄን አላለቀሰችም። ሊሆነው እግዚአብሔር የተመሰገነ ይሁን። እሱ አንደኛ ናት። በቃ ገጠመኞ ነው ሚዲያ ላይ ለመሰበር ነው። ይሄንን ሪካርድ ማለት ይሄንን የኛን ውይ ከልጅሽ ጋር ከልጆች በራሷ ቻናል ቪዲዮዎች አሉ። በራሷ ቻናል ከልጅሽ ጋር ስሪ አስተላልፍ። በራሷ ቻናል በፍጹም ከዚህ ልጅ ጋር ቪዲዮ አትስሪ። በራሷ ቻናል እንደገና ደግሞ ማንም ሲጠራት ቪዲዮ አትስራ ከማንም ጋር አብሶ ከነሜሮን ጋር መውጣት አለባት። መውጣት አታስፈልጋት። በራሷ አላት አለቀ። ብዙ ቪዲዮዎች መልቀቅ ትችላለች። የሚያፈቅራት ወንድ አለ። ከሱ ጋር የምትግባባ ከሆነ ከሱ ጋር በጥሩ አያስፈልግም። ወዴ ደስታ ላይ ተመለኮ እቺ ዝሙተኛ ናት። ይዛው የመጣችው አታስፈልገው። የሆነ ነገር አልታዘባችሁም? ግን ላይ የሆነ ነገር ያፈርሳ ማሮጊት አሳልፋ እኮ ነው የሰጠቻት። ሜሮን ብር ነው የምትወደው። ለብር ምንም የሆነ ነገር አልታዘባችሁም? ግን ሩታ ፊት ለፊት ቆማ አብርሃም ሂጂ ስላለኝ ነው ይሄ የመጣሁት። አብርሃም ካልፈቀደልኝ ምን ማለት ነው? አይፈልጋትም። እሷ ትፈልገው ነው። በእንጨት እንኳን አይነካትም። የሆነ ነገር ታዘብኩኝ። ግን እኔ በእንጨት አይነካትም አብርሃም እንዲህ ካላደረገልኝ ለመስበር ነው። ሩት እስቲ ሜሪ እንግዲህ ራሷ ጓደኛዋ ቤተሰቧ ስታወራ እስቲ ሜሪን በመጨረሻ ቪዲዮ አይታችሁታል ስትል የነበረችው ባሏ የሄርሜላ ከኔ ይልቅ የሄርሜላ ባል አብርሃም ነው። እንግዲህ ምን ያህል ሩታን ለመስበር ይሄዱ ያሉት እንዴት ታዲያስ። እሷ ግን ከቀማንም አቆጥራትም ራሷ አዋርዳለሁ ብላ ሜሪ ራሷ ተዋረደች። አስመሳይ ልም ያለች አስመሳይ። ዛሬ ራሱ በቪዲዮ የሚመጡት ታያላችሁ። ለማየት ያውቃችሁ። ሩታን ለመስበር ሩታን በቃ ለማሸማቀቅ ነው የሚመጡት። ግን እሷ ደግሞ እንደዚህ አይነት አትሸማቀቅም። እንቅጭንቅጫውን ነው የምትነግራት። ሲመጡ ቫይራል ትወጣለች። ያንን ማወቅ አለበት። አብርሃም አላወቀም። አሁንም ሩታን ለመጣል ነው እሱ ስራ እየሰራ ያለው። ሩታን ለመለወጥ ነው ስራ እየሰራ። ልዩነታቸው ይሄ ነው። ልዩነት አላቸው። ልዩነታቸው ሩታ ራሷን ለመለወጥ፣ ኑሯን ለመለወጥ፣ ልጇን ለማሳደግ፣ ህይወቷን ለማስተካከል ነው። እሱ ደግሞ እሷን ታልጣልኩኝ እኔ ወደፊት መሄድ ስለማልችል ነጥፎ ሴት መሆኗን ለህዝብ እንደምንም ብዬ ማሳወቅ አለብኝ ላይ ነው ያለው። ህዝቡ ያውቃል። ስለዚህ ህዝቡ እኮ መጀመሪያ አውቆ አራት ዓመት ሲከተላት የነበረ እኔ አሁን 4 ዓመት ትክክለኛ አይምሮ ትክክለኛ አስተሳሰብ ያለው ሰው ማንም ሩታ ላይ አይፈርድም። ሴት ይሆን እናት ይሆነ ውዴ አንድ ነገር ልጠይቅሽ። ሄርሜላ አሁን ወዴት ሄደች? ሄርሜላ ማን አገኘኝ አለች? ማን አልጠፋችም። የት መሰለችሽ? መጀመሪያ ተነስታ ሄደች። ጀሙ የሚባል አካባቢ ከወንድ ጋር ነበረች። ከጀሙ የት ታገኝ የት ትታያለች መሰለች? ሜክሲኮ። ከሜክሲኮ አሁን ትላንት ላይ የታየችው ደግሞ አያት አካባቢ ጋር። አስቢ እንግዲህ ከወንድ ጋር ከጎረምሳ ጋር ናት። አልጠፋችም። ማንም ያደረጋት ስራውን እየሰራ ውሸቱንም እየቀባጠረ ምንም እያለ የሚኖር ከሆነ ይኖር። አይ ካለ ደግሞ ከሚኖርበት ከሚናም እኛ አውቀን ነው ጸጠር ነው። አሁን ሚዲያ ላይ እውነቷ ወጥታ ከሚዲያ ልም ብሎ እንዲጠፋ እናደርገዋለን። ሩታን ካልሰበርኩ ምናምን ብዙ እናውቀው ነገር አለ። አውቀን ነው ሚዲያ ላይ አንወጣም። ሚዲያ ተከታይ ገናኝ ቻናሉን እናዘጋባቸዋለን። ቅናት እኮ ኤሌክትሪክ ያስቸግራል። አትሳደቡ ውዶቼ። የፈለጉትን ይጣፉ። አንድ ነገር ልንገራችሁ ብሎ ካርጊያት አንድ ነገር ልንገራችሁ። ትናንትና አብርሃም ራሱ ሲናገር እኔ ጠፍታለች ብዬ ተጨንቄ ይህን ሁሉ መከራዬን እየበላው ባሴ የሚባል ልጅ ደውሎ አይቻታለሁ እኮ ደውሎ ነው ተገናኝተው አይዶ ነው ብቻ አይቻታለሁ ብሎ እና ሲነግረኝ አላመንኩም አለ። እሷ ከዛ ፊቷ ላይ ያያችሁትን ነገር አይታችሁ እንዴ የመገረም ነገር እንዴ የሚል ነገር እንትን ነው ታዘብ። አለም አይደለች አስመሳይ ድራማ እየሰራች እኮ ነው እሷ። ድራማ እየሰራ ቢኒያም ተናግሯል እኮ በቀደምለት ይሄ ልጅንም ብትመክረውና ወደ ህይወቱ ብታመራው ይሻላል። አሁን ድራማዋን ልትሰራ ነው እሷ ጠፋች የተባለችው እንጂ ገደል እየገባ ነው። አብርሃም እኮ ማለት ነው አብርሃም እኮ የማይወጣ ወጥመድ ውስጥ ገብቷል። ወደዚህም ቢል ወደ እድሜ ለጫታሙ ወደ በራሱ እጅ በራሱ ፍላጎት የማይወጣውበት መቀመቅ ውስጥ ገብቷል። ክላስ እድሜ ለጫታሙ ነው ስራውን የሰራው።
ያ ወደ ሩታ መመለስም አይችልም። እቺንም መተው እንዳትናገር ይኸውልሽ፣ ወንድምየውን አቋቋሙን ቪዲዮን ከእንደገና ያዩት። ወንድምየው እንዴት አቋቋሙን ምንም እንድትናገር አልፈለገም። በዛ ሰዓት ለምን ያውቃሉ ሳይመካከሩ ምን ወጣ ሚዲያ ድጋሜ መታ ሩታን ወይንም ትክክለኛውን ነገር ታፈርጣውና ጉድሌውን እንዴት ለዚህም በትኩረት ያዩት አሁን ተመካክረው ዛሬ ነው ግዴታ ሩታ የሚያስጠቁሩ ነገር ይዛ መምጣት ስላለባት እንድትናገር አልፈልጉም እንጂ አንቺ እንዴት ነው ታግተሽ ታፍነሽ ስትመጪ እንዴ እንዲሆኝ እኮ ነው ያለሽ። ቢያንስ ሰው እዛ ጋር እሷ የሚደግፋል ንግሎ ነገር የለማ። አሁን እኮ ህግ ያዘው ነገር ስለሆነ ግዴታ መናገር አለባቸው። ግዴታ ነው ወደረችን ጠላችን